የሚስ ወርልድ ኢትዮጵያ አሸናፊና የባህል አምባሳደር የሆነችው ሞዴል ሩት ይርጋለም እህት ተገደለች። አሳዛኝ ዜና። በአንድ በኩል የሀገርን ስም በዓለም አቀፍ መድረክ ከፍ ለማድረግ የሚደረግ ብሩህ የደስታ ዝግጅት፣ በሌላ በኩል ደግሞ ድንገት ቤትን የሚያንኳኳ የሞት ጥላ ተከስቷል። የ2026ቱ የሚስ ወርልድ ኢትዮጵያ አሸናፊና የባህል አምባሳደር የሆነችው ሞዴል ሩት ይርጋለም ቤተሰብ መቼም ቢሆን በቀውት በማያውቁት ጥልቅ የሐዘን ማዕበል ተሞልተዋል። ለዘሐበሻ እንደደረሰው መረጃ ከሆነ የዚህ ልብ ሰባሪ ታሪክ ሰለባ የሆነችው የሩት ታላቅ እህት ወጣት ቅዱሳን ይርጋለም ነች። በመሃል አዲስ አበባ ቤተል አካባቢ በሰላም ትኖርበት ከነበረው ሞቃታማ ቤቷ በተንኮል ተጠርታ ከወጣች በኋላ ዳግም ወደማትመለስበት የጨለማ መንገድ ታፍና ተወሰደች። አጋቾቿም የሰውነትን ክብርና ርኅራኄን ወደ ጎን በመተው የዚችን ወጣት ሕይወት በገንዘብ ተመን ቆረጡ። ለቤተሰቦቿም የ2 ሚሊዮን ብር የቤዛ ጥያቄ ያቀረቡ። ቤተሰብ በጭንቀትና በስጋት መሃል ሆኖ የሚወዳትን ልጅ ሕይወት ለማትረፍ ሲንገዳገዱ፣ እነዚያ ጨካኝ አጋቾች ግን አንዳች ርኅራኄ በልባቸው አልነበረም። ገንዘቡን ቢጠይቁም ምንም ሳያቅማሙ የቅዱሳንን ለጋ ሕይወት በአሰቃቂ ሁኔታ ቀጭተውታል። ይህ መሪ እውነት የተረጋገጠው የአዲስ አበባና የኦሮሚያ ክልል ፖሊስ ባደረገው ከፍተኛና የተቀናጀ ክትትል ወንጀለኞቹን ከሕግ ለማምለጥ ሲሞክሩ በቁጥጥር ስር ካዋላቸው በኋላ ነበር። አጋቾቹ በቁጥጥር ስር ውለው በተደረገባቸው ምርመራ ያችን ንጹሕ ነፍስ ያጠፉበትና አስከሬኗን የጣሉበት ስፍራ ለፖሊስ ጠቁመዋል። የፖሊስ ቡድንም ወጣቷን በሕይወት ለማግኘት የነበረው ተስፋ ተሟጦ በምትኩ በጭካኔ የተገደለችውን ቀዝቃዛ አስከሬንና ሊያገኙ ችለዋል። ለሀገሯ ትልቅ ራዕይን ሰንቃ የኢትዮጵያን ቱሪዝምና እሴት ለዓለም ለማስተዋወቅ በዝግጅት ላይ የነበረችውን ሩት ይርጋለምን ይህ የሞት መርዶ ሲያጋጥማት ሁሉንም ሀገራዊ ተልዕኮዋንና ህልሟን ወደ ጎን በመተው እያለቀሰች ወደ ቤተሰቧ ጉያ ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጆች ኮሚቴም የደረሰውን አሰቃቂ ድርጊት በከፍተኛ ሐዘን በመግለጽ ለሞዴል ሩት፣ ለቤተሰቧና ለወዳጆቿ፣ ለዘመዶቿ ልባዊ መጽናናትን ተመኝቷል። ፖሊስ ላደረገው የተቀናጀ ጥረትም የምስጋናውን አቅርቧል። ወጣት ቅዱሳን ይርጋለም የቀብር ስነ ስርዓትም ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ቤተል በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ከቤቷ በሰላም ወጥታ በጭካኔ የተገደለችው የቅዱሳን አስከሬን ወደ ቀዝቃዛው መቃብር ሲወርድ የቤተሰቦቿና የወዳጆቿ ለቅሶ ቤተክርስቲያኑን በሐዘን አናውጦታል።